በቃ ማትስማሙ ከሆነ ተለያዩ ሲባል በቃ እንለያያለን አለች። እኔ አልፈልግም አይኖርም ከኔ ጋር ስትል ቡዜ ቡዜ ቤት አደርኩኝ። ከዛ ልክ ጠዋት ላይ ቀጥታ ወደ እንትን ሄድን ማለት ነው። ወደ እዛው ወደ ኮተቤ መምሪያ ሄድን ማለት ነው። ወደዚህ ያለው ለሚኩራ ስላልሆነ በታችኛው ሄዱና መምሪያ ሄዱ፣ ሀያት መምሪያ ሄዱ ተብሎ በቡዜ መኪና ሀያት መምሪያ ሄድን። ከዛ ሀያት መምሪያም እንደዚህ ተነገረ። ከዛ ጊዜንም አስጠርቻት ነበር የዛን ሰዓት እንድታስረዳልኝ። ከዛ ልክ እንደዛ ከተፈጠረ በኋላ እኔም ማረፊያ ሲባል ወደ ድርጅት ይግባ ሲባል በዚህ አቋሙ ድርጅት አይገባም፣ ገናም አልጠነከርኩም ነበረ፣ ኪሎም አልተስተካከለም፣ በስነ ስርዓትም እንትን አላልኩም ነበረ እና አይገባም ማረፊያ ይፈለግለት ሲባል ላላ የምትባለው ያሳደገችኝ እናቴ ጋር ላኩኝ። ከዛ እዛው መኖር ጀመርኩኝ። በቃ እዛውም እየኖርኩም እያለ በቃ እየደወለች ለምታውቃቸው ሰዎች እየደወለች እኔ መኖር አልቻልኩም ነበር የዛን ሰዓት። ልጁ እንደዚህ ያደርጋል፣ እህቱን እንደዚህ ያደርጓል ምናምን አላውቅም፣ ብቻ ብዙ የሚደብር ወሬ እያወራችብኝ ነበረ። በተለይ ደግሞ ስለ እህቴ የተነሳብኝ ወሬ ማለት ነው። ከዛ በቃ ሁሉም ደነገጡ። እኔን ሲደግፉኝ የነበሩት ሁሉ እኔን ማግለል ጀመሩ ማለት ነው። በቃ እንደዚህ ለምን እንደዚህ አይነት ልጅ ከሆነማ አንፈልግም እያሉ የምታሳድገኝን እናቴን ራሱ በቃ እሷም እንትን እንድትለኝ እንድታስወጣኝ ሆኑ ማለት ነው። በዛ መሀል ደግሞ ጊዜም ነበረች። ጊዜ ስትመጣ ጊዜ መታ ነው እንደውም ከዛ ሁሉ ግርግር ውስጥ መግለጽ ይችላል። እሱን ያለችውን ነገር መግለጽ ይችላል። መግለጽ ይችላል ያለችውን ነገር። አዎ ጊዜ አንዴ ጠብቂኝ አንዴ። ማነሽ አንቺ 10 የምትጽፊው? እኔን ማስገባት ትችያለሽ ወይ ሀቢባ? የልጆች ምግብ አላበሰልኩም እባክሽን። ኦኬ ነው እኮ የተሳሳተ አካውንት መስሎን ነው እኮ። ይሄ እኮ የተሳሳተ አካውንት እየጠበኩሽ ነውና ደህና ነሽ? ደህና ነኝ። የተሳሳተ አካውንት መስሎን ነው። ለምን አይደለም ስንት አካውንት ነው ያለው? ሁለቱን የተላከልን እኮ አንድ ሌላ ደግሞ ቤት የላከችው እኔ እንጃ በቃ ወይ እንዴት እንደሆነ እንደገባ ባላቅም እኔ ብዙም የሶሻል ሚዲያ ተጠቃሚም አይደለም፣ እውቀትም የለኝም ለእንደዚህ አይነት ነገር አለኝ። ቆይ ግን እሺ ድምጿ እሷ ናት። አንዴ ቆይ እኔ ፎሎ ያደረኩት ቴሌግራም ላይ ሌላ ነው። አንዴ ለምን ሁለት አካውንት ይላክልኛል? እኔ ቴሌግራም ሊንክ አስቀምጬ ቴሌግራም ላይ ፎሎ ያደረኩት ሌላ አካውንት ነው። እኔ የእንደዚህ አይነት እውቀቱም የለኝ። እንደዚህ አርቆ ለምሽናቴ ሄደን እሺ አንዴ ጨርስና ከዛ አንቺ ትቀጥያለሽ። እሺ ጨርስና እንዴት ብዬ እኔ ህፃን ልጅ አለኝ አንድ ቤት ልጄ ከትምህርት ቤት መታ መክሰስ እንኳን አልሰጠኋትም። እናንተን እየጠበቅኩኝ ስልክ ሳስተካክል ማለት ነው። ስለዚህ እኔ ከመጀመሪያውም ቢሄድ ሀቁ የኔ ነው። እኔ እንዴት አፈርድሜ ግጬ እንዳሳደግኩት ማንም ያውቃል። ስለ እውነት አንድ ምሳሌ ልንገርሽ። አንድ ወይፈን አነስ ያለ ወይፈን ተገርጓት ቪዲዮ እንድታበራ እሺ አላበራም። አንድ ወይፈን እንትን ትያለሽ አይደል? ትገዣለሽ አይደል? ያን ወይፈን ያደልብና አደልቦ ምንድነው የሚያደርገው? ዋጋ እንዲያወጣለት አይደል የሚያደልበው? ቢያድግ ዋጋ አውጥቶለት ሊሸጠው ነው አይደለ? እኔ እንደዛ ሆኜ ያሳደግኩት ልጅ በትልቅ ሆስፒታል ውስጥ እንዴት አስተኝቼ ልገል እሞክራለሁ። ሲቀጥል እኔ እሱን መግደል ብችል የምችልበት ወቅት ያግ ወቅት አይደለም። ያደገ ልጅ እኮ ነው፣ የደረሰ የሚያግዘኝ ልጅ እኮ ነው። አሁንም እኮ ልጁ ያለበት ተጽዕኖ እንጂ እንዲሆን ያደረገው ያውቃው እውነታው አለ። እኔም ደግሞ ልጄ ነው፣ ትክክለኛ ልጄ ነው፣ ከሆዴ የወጣ ልጄ ነው፣ መከራ ያየሁበት ልጄ ነው፣ የተሰደድኩበት ልጄ ነው፣ የተሰደድኩበት ልጄ ነው። አሁንም አልክደውም፣ እወደዋለሁ። በጣም ያሳዝነኛል። እህል እንኳን መብላት ያቀተኛል እኮ። ለምን በተለይ የነበረበት ከኔ ተጣልቶ ሲሄድ የነበረበት ቦታ ያሳደጉት ነው። ለሀጩን ጠርቀው ሽንታዩን ላያቸው ላይ ሽንት ያሳደጉበት ቤት ነው የሄደው። እዛ ጋ ነው ሲባል እንዴ የሚያውቁት ልጅ ነው። እኔ ራሴ አረብ ሀገር ሴት ትችላችሁ አይደል እንዴ ሄድኩት። ምንም አልመሰለኝም ነበር። እቺ ሴት እጅግ ግን ገባ ሲባል እረፍት አልነበረኝም። ታምኛለሽ እንዴት እኔ ምን እንደተላከችብኝ አሁን የምፈልገው ምንድነው ምክንያቷ? እንዴት በቀልን ፊት ለፊት ያንን ሰው ተበቀይ። የሚያድግን ልጅ ከበር አድርገሽ ስንት ኃላፊነት የሚጠብቀው ልጅ ወደፊት የሚያድግ ልጅ ብዙ ነገር የሚጠብቀው ልጅ እንዴት ከበር አድርጋ ትመጣለች? ሲቀጥል እኔ 4-5 ወር አይደለም ኮማ ውስጥ የተኛው ይሄ ልጅ
መብላት መጠጣት ያቆመው 5 ወር አይደለም 2 ወራትን ጋፕ 4 ወር ከ15 ቀን አይደለ ሆስፒታል የተኛው 4 ወር 15 ቀን ሆስፒታል ሲተኛ 2 ወሯን ነው አልበላም አልጠጣም ሲል በቃ እየደከመ ሰውነቱ እየቀነሰ እየተንቀጠቀጠ ሲመጣ ኤንጂቲው ገብቶ በዛ ቀጫን ጭን ነገር መሰጠት አለበት ተባለ። ስፔሻሊስት ዶክተሮች ናቸው አይደል ያንን ነገር ያደረጉት። እኔ አይደለሁም እኮ እንትብ ያስገባሁት ስጪ በተባልኩት ነገር ግን በመጠኑ እየሰጠው አቆይቻለሁ። እዛ ቦታ ላይ እሷን ብቻ አይደለም ያስተናገድ ነው እዛ ክፍል ብዙ ሰዎች ታመው ድነው የወጡበት ክፍል ነው። እነዛ ሰዎች ላይ ሳይታይ እንዴት እሷ ላይ ይሄ ነገር ሊገለጽ ቻለ? ሲቀጥል 21 ቀን ተቀመጥኩ አለች። 21 ቀን አልተቀመጠች። እኔ 3 ቀን እዛ አልነበርኩም። በአውት ፔሸንት ተብሎ ወደ ጳውሎስ ሆስፒታል አልጋችን እንዳለ ሆኖ ተላከ። 3 ቀን እዛ ቆየ። በማታ አልጋ እንደያዘን በሁለተኛው ቀን እዛ የሚወስዳቸውን መድኃኒት አምጪ ተብዬ ተላኩኝ። ከዛ ማለት ነው አመጣሁኝና መድኃኒቱን አቅሻለሁ እናት አለች። ይሆናል እንግዲህ እኔ እንጃ አልኳት። ስላት አብረን ተምረናል የከተራራ ምናምን አለች። ሊሆን ይችላል እኔ አብረውኝ የተማሩትን ሰዎች አሁን ላይ ብዙ አላስተውልም። መልክሽ ግን አዲስ አልሆነብኝም አልኩ። ያንን መድኃኒት ይዤ ወጣሁ እና በመውጣ ጊዜ አቃታለሁ በሚል ሰበብ እዛ ጋር ያስቀመጥኩት ነገሮችን የመጠቀም እኔ ገና እንኳን አላወቅኳትም። ይሄ ውሃዎች የተለያዩ ነገር መንካት ምናምን ነበር። ይሁን እሱ ቀላል ነው። ምክንያቱም ስትኖሪ ሆስፒታል ውስጥ አንዱን ካንዱ ሼር እያደረግሽ ነው የምትኖሪ። ችግር የለውም ያ መረዳጃ ቦታ ነው። አሁን 3 ቀን ቆይቼ መጣሁ። እንደመጣሁ ሜንቴናንስ ላይ ይሁን ይችን ቃል አውቃለሁ መታ የምትከታተለው ዶክተር ሜንቴናንስ ለዚህ ሰዓት እንደዚህ ያክል ይሰጠው ጽኑ የነርስ ክትትል ስኳሩ ምኑ ተባለ አደረጉለት። የታዘዝኩትን ነገር አንቺ ደግሞ ኢንሹር ግዢ ተባልኩኝ። ስለ እውነት እግዚአብሔር በሚያውቀው ይኸው ልጆቼን ይንሳኝ አሉኝ 2 ልጆቼን ይንሳኝ በቃ ከዚህ በላይ የለም። ተነስቼ ያን ኢንሹር ፍለጋ ወደ ማታው ምሳሌቸው 11 ሰዓት ሄዳ ለሊት 6 ሰዓት መጣች። ሰምቻታለሁ አይደለም ራይድ ይዤ ዞርኩ ከዛ ፔድ ኢንሹር የሚል አገኘሁ። እኔ ደግሞ ኢንሹሩን አገኘሁ ብዬ ይዤ መጥቼ ለዶክተሯ ሳሳያት ይሄ አልነበረም ቢሆንም ይሄን ስጪው አለች። ከዛ ያንን ደግሞ የበጠበጥኩኝ ፕላምፕሌት የሚሰጠው ሲባል ከሆስፒታል የተወሰነ ተሰጠው። እንደገና ፕላምፕሌቱ በነጋታው ነው ይሄ መናገር ጀመረ የተባለ ሰዓት ነው። ያንን ኢንሹር ቶሎ ቦይለር ገዝቼ ባለኝ ብር እየበጠበጥኩ መስጠት ጀመርኩ ወይኔ በስመ አብ ወወልድ በኋላ ስመጣ ሰውነቱ በስብሷል ልብሱ ማለት ነው። እንዴ ቅድም ምን ብላለች መሰለሽ ሰው ሲደርስባትና ሰው ሲነካው አትወድም ብላለች። እኔ እኮ የሆነ ቦታ ሲሄድ ሰውን አደራ ብዬ ነው የምሄደው። ጠያቂም ካለች እንደምርመራ አስመርምሪ ተብያለሁ ጠብቁ ብዬ ነው የምሄደው። እንዴት ነው ሰው አጠገቡ እንዲደርስ አይፈልግም። ሲቀጥስ ደግሞ ለማጠብም ወደ ሽንት ቤት ሳስገባ ዳይፐርም ስቀይር የሚያግዘኝ ሰው ነው። እንዴት ብዬ ነው ሰው አጠገቤ አይደርስም የምለው? አላልኩም ብዬም አላውቅም። በኋላ ስመጣ በስብሷል። ከዛ ትንተረከካለች ብታይ ምን እንጃ እኔ በዚህ ደረጃ እንደዚህ እንትን ማለት ከባድ ነው። እኔ ግጭት ብሎ ሰው እንትን ማለት ምን ኪዳነ ምሕረት የሰማሽኝ እንደው ምናምን አሁን ጸበል ብናጠጣው ምን ደስ ይልሻል? አይ ሁሉም ሰው አጠጥቶታል። ያላጠጣው ያልሰጠው ያልጸለየለት ሰው የለም። የሚያድነው ከሆነ እኔም ምንም ነገር የምቃወም ሰው አይደለሁም አልኳት። በኋላ ከስሩ ግን አትጠፋም ሳያት እና እኔ መሰለኝ የሀዘኔታ የእውቀት አውቅሻለሁ ብላኝ አይደል የዛ ነው እንጂ መሰለኝ ይሄ ተንኮል ከጀርባው እንደዚህ አይነት ሴራ ልጅን ከቤት አስወጥቶ እንደዚህ ከንቱ አድርጎ ማኖር ይመጣል ብዬ በፍጹም መቼም በህይወቴ አስቤያት አላውቅም። በኋላ ግን በስንተኛው ቀን
አሁን ባሏ ምን አለኝ ተናገረ ብንልሽ እንዴ በጣም ነው ደስ የሚለኝ ተናገረ ብንልሽ አወራ ብንልሽ ምን ይመስልሻል አለ እንዴ በጣም ነው ደስ የሚለኝ የምፈልገው የምጠብቀው እሱን አይደለም ያልኩ ምግብስ እበላለሁ ማለቱን ብትሰሚ እንዴ ዋናው እሱ አይደል አልኩትና ከዛ ብቻ አያለው የሚመስለኝ የራሳቸው ወሬ ነው እንጂ የኔ የሚሾካሾክ ለኔ የሚሆኑት የኔ ነገር የሚሾካሾክ አይመስለኝም እኔ አንድና አንድ ልጅ ማስታመም ነው አላማዬ ሲቀጥል ልጁ እንዲድንና ወደ ቤታችን ልንገባ ነው የምፈልገው አሁን ውሃ ጠጥኝ ብሎ ምናምን ተባለና ተድበሰበሰ ያዘው ከዛ ማንቀጥቀጥ ጀመረው ኃይለኛ ማንቀጥቀጥ ያ ማንቀጥቀጥ የተጀመረ የነበረው ጳውሎስ ሆስፒታል በአውት ፔሸንት ያለን ተንቀጥቅጦ ነበር ነግሬያቸዋለሁ ለዶክተሮች ይሄ መንቀጥቀጥ የምን መንስኤ እንደሆነ ማወቅ ስለምንፈልግ መንቀጥቀጥ ሲጀምር ቪዲዮ ቀረጪ ተባለ ሮጣ መጣ መንቀጥቀጥ ጀመረ በየሰት ሮጣ መጣ ቪዲዮ ከፍታ እሷ ሆነች ያን ነገር ሁሉ የምታነሳው ይሁን አዛኔታ ነው በፍጹም እስከዛ ሰዓት ድረስ እኔ ጋር እሷ ላይ የሆነ ፖዚቲቭ አስተሳሰብ አልነበረኝም አላቀም በኋላ በነጋታው ጧት ላይ አይኑን ብልጭ አደረገና አልጫ ፍትፍት ፈለኩት ወይኔ አልኩኝና ሮጬ እሷ ያለችው ዶክተር አምጥቶ አዞለት በላን ያለች አይደል እኔ ነኝ ሄጄ ሮጬ ከ8ኛ ፎቅ አምጥቻ በላው ታይ ውሃው ኃይላል አይጣፍጥም ከዛ ቶሎ ያን ሰው መጥቶ እኔ እንኳን ለዚህ ያበቃ እንኳን ዳንክ እኔ ግን በእውነቱ አሁን ቅድም እንደተናገረችው በቃ ልጄ ሊያመልጠኝ ነው አምጡ ምግብ ያም ሲጠይቀው በርገር ግዢልኝ ያም ሲጠይቀው ይሄን ግዢልኝ ነርሶቹ መጥተው ማንም ሰው ሲጠይቀው ምግብ ነበር የሚጠይቀው በቃ ልጄ ሊያመልጠኝ ነው ስንቁን ነው የሚጠይቀው ብያለሁ ስለዚህ ምንም ነገር ማጣት የለበትም ማግኘት አለበት ያዘዘውን በሙሉ ይመጣል ቀኑን በሙሉ ከዛ ለናቴ ነፍሷን ይማረው እናርፋለች ለሷ ደወልኩኝና እቴት ያልኳት እኔ ነቅቷል እሰይ ጌታ ረዳሽ አለች መጣች አየች ጇን ይዞ ሲያወራት ምን ሲቆየ እሷ ግን የተሰማት ስሜት አለ እደጅ ላይ ስሸኛት ምንድነው እዚህ ስር ላይ ልጅ ላይ የምትንቀዠቀዠው እቺ ታውቂያታለች እያገዘችኝ አልኳት አይ እኔ ደስ አላለኝም አለች ለእናቶች የሚታያቸው ነገር አለ አልሰማሃትም በሰማት ይሄ ሁሉ ታሪክ አይፈጠርም ነበር ከዛ በኋላ የሰፈር ሰዎች አንዳንድ ሰው እኔ ስም አልጠራም እንደሷ መጡ ተደውሎላቸው መጡ በኋላ ይወጣሉ ይገባሉ የሆነ ነገር ነው የሚያወሩት ይወጣሉ ይገባሉ እኔ ስለ ደስታቸው እንጂ በፍጹም ስለኔ የሆነ ነገር እንደምትነግራቸው የማውቀው ጉዳይ ይኸው እግዚአብሔር የምድር የምንሰማየው ፈጣሪ ምሽት ነው አይደለ በሱ ነው ልማልልሽ የማውቀው ታሪክ የለም አንድና አንድ ልጁ ምግብ አምጡ ሲል ማብላት ነው ምን ማለት ነው በኋላ በነጋታው ነው በሶስተኛው ነው በአራተኛው ቀን ምንድነው በቃ አይምሮሽ እረፍት ሲያገኝ እሺ በቃ መዳኑ እሱ መብላት ሲጀምር ትቦ ሞተውለታ የሆነ ሰዓት ተነስቶ ሲመጣ ትቦ ሞተውለታ ተዋኔ በኋላ እንቢ እንዳትል ትቦን ለምን አስወጣ ትቦን ካስወጣህ ግን ምግብ የተሰጠህን መብላት አለብህ እንቢ ካልክ ግን መልሶ ትቦ ይገባባል ለምን ሳትረጋጋ ትቦን አስወጣ አይ ይውጣ ብሎኝ ነው ነርስ እንደዚህ አለኝ እሺ አልኩት ይሁን እነሱ ካሉ የነሱ ነው አልኩኝና እንደዚህ ችግሩ ስር የለም አልጋው ስር እንትኑ ማለት ነው አልጋው ላይ ከስር በቃ እንቅልፍ ጭልጥ አድርጎ ወስዶኛል ከዛ ተነሰስ ብድግ የሆነ ሰዓት ብድግ ስል ዳይፐሩ ተፈቷል ከዛ ምን ሆነ ነው አጨነቀ አቃጥሎ ነው ስለው አይ ጓንት ካካ ምን በቃ ጥርጥር አለብኝ አይ በቃ ተው ችግር የለም እና ሳይ የሆነች ከስንት ጊዜ በኋላ የሆነች አላቻለ ምግብ ሳትበይ ስትቀሪ ድርቀት የሚፈጥራቸው ቆሻሻዎች እንደሱ ዳይፐሩ ላይ አለ በኋላ አሁንም መልሽ የተኛው ብድግ ስል ምንድነው ማታ ላይ አስታውሳለሁ አንድ ነርስ ምን አለ
ማታ 3 ሰዓት ላይ አንቺና ልጅሽ ሪሴፕሽን እንድትመጡ አለኝ። ለምን ስለው ደሞ እኔ ውስጥ ያለው ምንድን ደሞ ምን በሽታ ተገኘበት ምንድነው ሊሉኝ ነው። በቃ ይሄን ነው የማስበው። ልክ የዛ ሰዓት ላይ አታምኝም ድብን ያለ እንቅልፍ ተኛ። እንዴት ነው ቀስቅሼ ሄድኩና ብቻዬን ነርስ አልኩት ልንመጣ ብለን ጥቅልል ብሎ ተኛ። በጣም ኃይለኛ እንቅልፍ ወስዶታል። በቃ አንቺን እናናግርሽ እዚህ ቁጥር ላይ 24 ቁጥር ላይ የተኛችውን አልጋ ተጠንቀቂ እንዲቃል ከዛ ወዲህ ነው በቃ ራሴ መከታተል ጀመርኳት። ተጠንቀቂ ሁለታችሁን የሚለይ ነገር ያደረገች ነው። እኛ የልጁ መዳንና ወደ ቤት መሄዳችሁ ነው የምንፈልገው፣ ሌላ ነገር አንፈልግም። እሷም የራሷን ፔሸንት ታስታም፣ አንቺም የራስሽን ፔሸንት ታሽ ተባልኩኝ። ከዛ ምን አልኳት መጥቼ ከዚህ በኋላ ስለ እርዳታሽ አመሰግናለሁ። እኔ ከዚህ በኋላ አይከብደኝም። እኔ የሚያግዘኝ ሰው ብፈልግ አልኳት አሉ ብዙ የሚያግዘኝ ሰዎች፣ አንቺ የራስሽን ታማሚ አስታሚ አልኳት። ከዛ አልኳት ተናገር እንግዲህ ያን ማታ ብዬ ያው እንዳልኩሽ ዳይፐሩ ደግሞ የዛ ሰዓት ተፈቷል። እንቅልፍ በወሰደኝ ሰዓት ያን ዳይፐር ትፈታና ለካ ቆሻሻውን ታነሳና በኳንታ አድርጋ በካርቶን ታረግና ምንድነው አስመርምሩልኝ ላብራቶሪ ትላለች። እናት አለች ስንት ወር ሙሉ ተደፍታ እኔ እኮ ማለት ነው ስንት ወር ሙሉ ዛጋድፍ ስትብይ አልበላም እንቅልፍ አያቀኝ ጭንቀት ሰውነቴ አልቆ ስንት ታሪክ ያለፈብኝ ሴትዮ ነኝ ያለው ትናንትና እሷ መጣ ይመርመር ቆሻሻው ምንድነው ሰገራው ይመርመር አይልም ካካ ስትላል ነበር ይሄው አለ ያለች እዛ እንትን ትላቻለች። ከዛ አይ ተይ ምናምን የሆነ ዶክተር ብቻ ሴት ዶክተር የሆነ ትላታለች። ከዛ ለጽዳቶቹ ምን ትላቸዋለች ይሄንን እንትን ምንድነው በካርቶን ያስቀመጥኩትን ነገር እንዳትጥሉብኝ ትልና በደጅ በኩል ባለ እንትን ምንድነው ሽንት ቤት ታስቀምጠዋለች። እኔ አላቅልሽም ይሄንንም እናቀው ጉዳይ የለም። በኋላ ላይ ነው እየሰማው ያለው እንዲህ እየተባለ የተነገረኝ። ዳይፐሩ ለካ የተፈታው እሷ ናት። እሱ ደግሞ ማውራት እንዲህ ማለት ነው ድብስብስ ሲያረቀው የታማሚ ልጅ ነው። አላስጨነቅኩም። በቃ አስገባሁ አጣጣኩ እንቅልፌን ተኛሁ። ተመልሼ ስነሳ ሲኒ ሆስፒታል ውስጥ ቀርቧል። ሲኒና ጀበና እንግዲህ እዚህ ጋር ነው ጥሉና ነገሯ የተገለጠው። የልጅቷ የጊዜ የምትባለው ልጅ ማለት ነው። ምንድነው ደግሞ የጎዘጎዛችሁት ሆስፒታል ውስጥ ይቻላል እንደ ሲሊንደር እያለ ኦክሲጅን ያለ አይ በፔርሙዝ ከውጭ ነው ያስመጣነው አለች። ማፈቀደ አይ አኔል ቡና አፍሉልኝ ብሎ ነርሶቹን ስጠይቅ ለአኔልማ አራፊ ብለው ሰጡኝ አለች። አይ ጥሩ እነሱ ከፈቀዱልሽ አልተናገርኩም። ክፉን ዊልቸር ላይ ነው የሚቀመጠው ልጁ ገና ስንት ወር ሙሉ ምግብ ያልበላ ልጅ ነው። አንድ ቀን ምግብ አለማብላት ያስችላል እንዴ? አያስችልም እኮ። እንዴት ነው እናት ልጇ ምግብ ስጪኝ እያላት አይንህን ጨፍና ተኛ አልሰጥህም አትበላም እያለች ሆስፒታል ውስጥ የምታስተኛው? ሆድ ጊዜ ይሰጣል እንዴ እናት? ሆድ እኮ ጊዜ አይሰጥም። እየራበው እንዴት ይተኛ? በኋላ ምን አለች አንጥታ እንደ ማጨሻ ዊልቸሩ ፊት ለፊት ቁጭ አደረገችው። ምንድነው አልኳት። አንደኛ ኦክሲጅን የነቀለ ልጅ ነው፣ ሁለተኛ ጥንቃቄ ያስፈልገዋል። አንሺ ወደ አልጋ ና አንተ ተነስ ወደ አልጋ። ይሆና በጣም በመጥፎ ሂድብች በመጥፎ አስተያየት አየኝ። እንዴ ፍላጎቱ አለህ እንዴ አንተ ትፈልጋለህ እንዴ ከሷ ጋር እንትን ማለት ነው ቁጥጥ ነገር ሲል ብድግ አደረኩና ወስጄ አልጋው ላይ አስተኛው። እንግዲህ አልጋ ላይ ወረወረችው የተባለበት ምክንያት ማለት ነው። ነኝማይ ምንድን አልጋው ላይ ውርውር አደረገችው የተባለበት ምክንያት ይሄ ምክንያት ነው። ከዛ በኋላ ረበሸች። ልጁ መዳን ስላልፈለገ እንዲሞት ስለፈለግሽ ወገብሽን ላይ አስረሽ ያዙ ልቀቁኝ እንደዚህ በቃ ተናገረ። አንቺ ነሽ እንዴ መዳንና ለመዳንን መፈለግ የምታውቂው? እንዴ ትላንት ምትሽኝ ልብስም የምትሰጪው? አዎ እንድድን አትፈልጊም? በቃ ጩኸት ልነግርሽ አልችልም የሚያናገር። ከዛ በጥፍ ያልኳት በቃ ከሷ ጋር እንዲመመላለስ ዞላ ብላ
አንቺም ባልሽም አንድ አይነቶች ናቸው። ሲጀመር አንቺ የሰው ፔሸንት ላይ ምን ትሰሪያለሽ? ከዛ ይሄ የነርሶቹ ሲጀመር አይደል ከሰበረችው ኤደን ሰበረችው በሏቸው ሲኒውን በካልቾ አልኩት። ሙቋ ደፋችብኝ ምናምን ከያ በቃ ሁኔታዋ የምትነካፏ የምታወጣው ወሬ አይደለም ሴትን ብዙ ነገር ይጋብዛል። ከዛ ግን ምን ብላኛለች? ይሄ ምግብ ሳመጣ ትመጣና ቅምስ ውይ እናትህ እኮ ይሄን የተቀመጣጠለ ምግብ አስተምርሃ ነው አይደለ? ይሄን አምጡ የምትለው ስልና ያችንም ቅምስ ከዛ እንዲህ እኮ መቀማምሰው እርጉዝ ስለሆንኩ ነው አለች። ግን ያረከሸተተሽ ነው ችግር የለም አይበላው እሱ አምጡ ይላል እንጂ ቀምሶ ነው የሚጥለው። እሱ እኮ ችግር የለም ብያታለሁ። ከያስኳት በኋላ ከሷ ጋር ልጣላ ከያስኳት በኋላ እርጉዝ ነኝ ያለች ነገር ትዝ ስላለኝ እኔ አላማ አለኝ ልጄን አስታምም አድኜ ከዛ የመውጣት አላማ ስላለኝ መልሼ ለቀኳት። ሮጣ ይሆን ነርሶች መጡ፣ ነርሶች ገላገሉ። ከዛ በኋላ ልጇም ኦክሲጅን ከነቀለ ቆይቷል። ኦክሲጅን ስለተስተካከለ ቀጠሮ ይሰጣትና ወጣች። ትወጣና እኔ አላቅም ግን ልጁ በጣም ይቀበጣጥርልኝ ነበር። እኔ ደግሞ ቅዠት ነው የሚመስለኝ። ከወጣች በኋላ እንግዲህ የኖርኩበት ያሳደጉት ሰፈር ሄዳ ነው በቃ ሰው እንዳይመጣ ስንቅ እንዳያቀብለኝ አድርጋ ያሳመፀችው ነው የምልሽ። ሄድና ብዙ ነገር ነግራቸዋለች። ልጁ አልታመመም ምናምን በኋላ ምን አለኝ? እኔ ግን ከጊዜ ጋር ያላችሁ ነገር ምንድነው ስለ ልንገርሽ ምን እንደሆነ አለኝ። እነ ከሊት ስማቸው የሾላ ሰፈር ልጆች ናቸው። መጡና ከዚህ በኋላ እቤቷ እንዳትሄድ እግዚአብሔር አድኖሃል አትርፎሃል አሉ። እና ልክ ከሆስፒታል ስትወጣ ውጣ ስትባል አመሰግናለሁ ብለሃል ወደ ሾላና የሾላ ሰው እልል ብሎ ተንከባክቦ ያሳድገዋል። ታዲያ ምን ችግር አለ? እሱ አንተ ፍላጎት ነው። በቃ እኔ ቅዠት ውስጥ ያለ ወሬ ነው የሚያወራልኝ ብዬ ስላሰብኩ ማለት ነው። ምን ችግር አለ? ኮማ ውስጥ ነበር የተባለ ልጅ አይደለም ካይምሮ አይደለም ብዬ ስላሰብኩ ማለት ነው። ምን ችግር አለ? አንተ ፍላጎት ከሆነ እኛ ወደ ቤት ስንሄድ ሾላን አልፈን አይደል የምንሄደው? አንተ ሾላ ትወርዳለህ፣ እኛ ወደ ቤታችን እንሄዳለን። ምን ችግር አለ? ኧረ እኔ አልሄድም። እኔ የምኖረው ከእናንተ ጋር ነው። እኔ እኮ ልንገርሽ ትላንትና አለኝ። ምን አለ? በነርስ ከሌ ስልክ ከወጣች በኋላ ስልክ አስደውላ አንቺ እቃ ልትገዢ ስትወጪ አስደውላ ጋምባሌውን ቁምጣው ምናምን እገዛልሃለሁ አለችኝ። በይ ወደዛ እንዳታወሪኝ ብዬ አልኳት። ማን? ነርስ ከሌ። አሁን ያን ልጅ ያንን ነርስ ማናገር ወይ ለበላይ አሳልፎ መስጠት በእንጀራው ላይ መምጣት ነው አይደል? ሄሎ የሰማሽኝ ነው? አዎ እየሰማንሽ ነው። ሁላችንም እየሰማንሽ ነው። በእንጀራው ላይ መምጣት ነው። ስለዚህ ዋጥ አደረኩ ነው በቃ። አሁን ጨርሰናል። አሁን ድነሃል፣ ተስተካክላል። እንደዚህ መብላት ከቻልክ ምንም አትሆንም። ስለዚህ አልኩት ተዋት። ከሷ ጋር ከዚህ በኋላ ማንም ሰው ስልክ አውራ አገኛት ቢልህ ከኔ ነው የምትጣላው አልኩት። እና በቃ ተው ከዛ ይቀለሰለታል። ከዛ ደግሞ ምን አለኝ? አሁን ፖሊሶች ይመጣሉ እንደ ዶክተር ነጭ ልብስ ለብሰው ስትደረግ የነበረውን ሁሉ ንገር አሉኝ። አሁን ልክ እሱ እየተስተካከለልኝ ሲመጣ የኔ አላማ ምን ነበር መሰልሽ? በቃ ረዳት የለኝም። ቤት ስገባ የሚያገግም ልጅ ይዤ ነው የምገባው። ብዙ ነገር መስተካከል አለበት። የተዘጋ ቤት ውስጥ ነው የምገባው። አሁን በቃ እሱ ደህና መብላት ሲጀምር አጠገቤ ላለ ሰው አደራልና ሄጄ አንድ ቀን ያጥሚት እህል ደግሞ በሁለተኛው ቀን የገንፎ እህል ስለሚያስፈልገው በሶስተኛው ቀን የሆነ ነገር። አሁን ምን እኔ ስወጣ የዛ ሰፈር ሰዎች ማን እንደሚደውልላቸው አላውቅም፣ ይመጣሉ። ገባሽ? ምክር ነው እኮ ልጁ እኮ በራሱ እኮ ሄደልን። እኛስ እኮ የተዋለድን እናቱ የምወደው ልጄ የመጀመሪያ ልጄ ብዙ ታሪክ ያየሁበት ልጄ እኮ ነው። እንዴት አንድ እናት በዚህ ደረጃ ያደገ ልጇ እንደዚህ አይነት ታሪክ ታሳጥርበታለች? አዎ አኔል ማለት በጣም ረባሽ ነው፣ በጣም አስቸጋሪ ነው። ግን ማንኛውም ልጅ ሲያድግ እያስቸገረ እየረበሸ ከዛ ሲያድግ ይስተካከላል። እኔም ሲበስብኝ እኔ ለማንም አሳልፌ ሰጥቼው አላውቅም። ማንም ገበናዬ እንዲያቀብኝ እሱ ረባሽ ነው እንዲባል አልፈልግም። ሲበስብኝ አንድ እህት አለች፣ ደውዬ እባክሽ ምከሪልኝ እንደዚህ አድርጓል
ብዬ የምነግረው ለሷ ነው። ከዛ ውጪ እኔ ለሱ ጥፋት የምነግረው ሰውም የለኝም። ሰውም እንዲጣምድብኝ አልፈልግም። ሁሌ የምምለው ምንድነው ባንዲራ አትሁን። ሰው በጥፋትህ አይክ፣ በመልካምነትህ ይይክ። ስገርፈው እንኳን ኃይለኛ ጥፋት አጥፍቶ ስገርፈው እንኳን ሰው እንዳይሰማ ሽንት ቤት አስገብቼ ነው። እናት ልጇን አትገርፍም እንዴ? እናት ልጇን አትቀጣም እንዴ? ትቀጣለች አይደል? ለምንድን ነው የምትቀጣው? እንዲስተካከልላት ጥሩ ዜጋ እንዲሆንላት እኮ ነው። ጠልታው ነው አይደል? እኔ ጠልቼው አይደለም። እንደም ጥሩ ዜጋ እንዲሆንልኝ ነው። መልካም ልጅ እንዲሆንልኝ ነው። በኋላ ምን አለኝ? ቃል ትሰጣለህ ተባልኩኝ። የምን ቃል? ምንድነው የምታወራው አንተ ልጅ? እንደዚህ በቃ ይመጣሉ ፖሊሶች፣ አንድ ባንድ ለነሱ ተነግራቸዋለህ ተባልኩ። ለእህቴ ራሱ በቪዲዮ ደውሎ ነግሯታል ይሄንን ነገር። እንግዲህ እናንተ እኔ ግን ያማረኝ አይደለም። የሆነ ነገር ደስ የማይል ነገር አለ አልኩት። አይ እነሱ እኮ ናቸው እነማ እነ ከሌና ጊዜ የሰውን ስም መጥራት ስላልፈለኩኝ ነው። እዚህ ከሌምሽ የሾላ ሰፈር ሰዎች ናቸው። እሷን ሲያግዟት እዚህ ደረጃ ያደረሱ ማለት ናቸው። ግን እንዴት እንዳሳደግኩት እንዴት እንዳደገ ከነሱ በላይ ደግሞ የሚያውቅ የለም ስለሱ እድገት። እኔ እሱን ሳሳድ ወልጄ ስገባ የ7 ወር ልጅ ነው ይዤ የገባሁት። የ7 ወር ማለት ኮዴ ሲበዛ የ7 ወር ልጅ ነው። ረዳት የለኝም፣ ግራ ቀኝ የለኝም። በወቅቱ እናት የለችኝም። ምንድነው የሆነው? ምን አድርጌ ነበር ማሳድገው? አንዱ ቤት ልብስ ባልጠና በአራስ ወገቤ የምተኛበትን ብርድ ልብስ መዘፍዘፊያ ላይ አደረግና እንዴት እንደዚህ ያድርግ ያሳደግኩት ልጅ እኔ እንደዚህ አይነት ታሪክ ፈጥራለሁ? የምተኛበትን ብርድ ልብስ ትልቅ መዘፍዘፊያ አለ። እሱ ላይ ዘደለድልና እዛ ላይ አስተኝቼ ነበር። የሰው ልብስ ባልጠና ጉልበት አጥቤ እኔ ግን በዛ ሰዓት ተጠይቄያለሁ እኮ ወልጄው ስገባ እናሳድግልሽ ስጪኝ። እኔ ልጄንም ማሳድገው ራሴ ነኝ። ቢሞትም ሞተ ብባል ይሻለኛል። ደህና ነኝ። ምንም አልሆንኩም። በቃ ግቢ እናወራለን በኋላ። እሺ አላለቅም ብዬ ስጪኝ እኮ ተብያለሁ። እኛን አሳድግ እኮ ተብያለሁ። ይዤው ስገባ አያድግልሽም እኮ ተብያ ይሞትብሻል ተብያለሁ። እንደዛ ሲባል ግን በቃ ካደረገ ላይ ይሙት ለሰው ከምሰጥ ሞቶ በቀብር ይሻለኛል። ራሴ አሳድጋለሁ ብዬ ነው በዛ እድሜ የተጋፈጥኩት ኑሮን ማለት ነው። ቤት ኪራይ ነው፣ ቀለብ አለ። አስቢው። ለዘብዘብ ያደርገውና ልብስ አጥባለሁ። ባልጠና ወገቤ ነው የምልሽ፣ ባልታረሰ ወገቤ ልብስ አጥቤ ሶስት ቤት ላጥብ ይችላል። ከዛ በኋላ ደግሞ ምግብ የሚሰሩ ሰዎች አሉ። አልሞቱም፣ እነሱም ሰዎች በህይወት አሉ። ከ10 ኪሎ ሽንኩርት ያላነሰ በእጄ ልጬ ከትፌ ለነሱ አስረክቤ ደግሞ ሲመሽ ደክም ግን የምትከፈለኝ ወይ 100 ብር ናት ወይ 150 ብር ናት። አስበሻል? ያችን ኮሮሮ ለመምላት ከዛ በጣም ከአቅሜ በላይ ሆነ ሁሉ ነገር። ከአቅሜ በላይ ሲሆን 8 ሰዓት ገብቼ 10 ሰዓት ገብቼ 14 ሰዓት ማታ የምወጣበት መስተንግዶ ገባው። ከጅብ ጋር እየተሯሯጥኩ ምን እያልኩ አስበሻል? ሲብስብኝ ከአቅሜ በላይ ሲሆንና ኑሮ ሲከብደኝ ደግሞ ለሰው አደራ ብዬ አረብ ሀገር ሄድኩኝ እና እኔ ለሱ አይደል እንዴ እንዴት ነው አንድ ሆስፒታል ያዘኝ ልጅ ምገለው? እንዴት ምን አረገኝ? ጠላቴን አባቴ ገደለ። አንድ ኮኮዴ ወጣ መከራ ያየሁበት ልጅ እኮ ነው። በዚህ ደረጃ እሱስ እንዲህ ለኔ ምን አርጌው ነው? እኔ በቃ ምን አጥፍቼ ነው? እንደ እናት ስለተቆጣሁት አንተ እንዲህ ማንም እናት የምትለው ነው የምለው። ከእናቴ የተለየ አልለው። ከዛ እንደዛ እየሆነ ደግሞ ሞጫ ምናምን የገንዘብ የአልጋ ምናምን ስላለ ሁሉም ነገር እንደ ድሮ አይደለም። ሰው የማይመጣም አይጠይቀንም። አንድ አብራህት የምትባል ምግብ የምትሰራ ሚኒሊክ አካባቢ ያለች እየወጣው ከሷ ምግብ እያሰራው ያመጣው መስጠት ከቻልኩ ቤቴ ጃብስዬ ማምጣት እንደዛ እያልን ሰኔ 19 ቀን ሆስፒታል ወጣን። ሆስፒታል ወጣን፣ ወደ ቤት ገባን። ቤት ሲገባ ከስጋው እስከ ስጋ እስከ ሁሉ ነገር አዘጋጅቼ ከዛ ግን ስልክ ሰጥቼው እኔ ስመጣ
ከወደጅ ስመጣ ድብቅ የማድረግ ምን ሆነ ነው ጌም ነው የምትጫወት ለምን ተደብቀዋለህ? ከዛ በኋላ ደግሞ ወይ ሱቅ ወጣ ካልኩኝ የግቢው የምኖርበት ግቢ ሰዎች ክብ አይቀመጡም። አልጋው የተኛበትን ክብ ሰርተው እኔ ስመጣ የመደንቀጥ ምናምን ነገር አያለሁ። ከዛ እኔ ስወጣ ይሄ ነገር 2-3 ሲደገምብኝ እኔ ስወጣ እየጠበቁ እነዚህ ሰዎች የሚመጡት ለምንድን ነው? እኔ ባለውበት ለምን አይመጡ? መተው ለምን አያጫውቱ? ለምን ተው ላይ ቁጭ በሉ ውሃ ጠጡ ቆሎ ያዙ አይዙ። አይ ምን እንዳለችኝ ካሌስ እንገርሽ አለኝ ማ የሚካኤል የወጣህ ጊዜ ታቦት ያወጣህ ጊዜ መታሃለች አለችኝ። እንዴ እኔ መጥቻለሁ ተለኝ ደግሞ ይሄን ጥያቄ ምን አመጣው እዚህ ጋር ለምን ጠየቁክ? አንተ ልጅ አላማርከኝም። አሁን እኔ ብዙ ነገር ያማረኝ አይደለም አልኩትና ዝም አልኩ። ብዙ ማውራት ብዙም አልፈልግም። ያው የተዘጋ ቤት ነው ስራ ነው ማበዛው በቃ ቤት ማጽዳት ምናምን ነው። አሁን እንዲህ ያለ ምን ቀን ነው እዚህ ይለኛል ሰውነቴ በቃ እኔ እኮ እሱን አስታምሜ ከሆስፒታል ስገባ ንጹህ ደም ነበር ምሸናው ወደ ቤቴ ስገባ ማለት ነው። በቃ ተጎድቼ ማለት ነው። ከዛ አሁን ሐኪም ያዘዘልኝ መድኃኒት ጨረስኩ። ለውጥ ግን የለኝም። ወገቤ አልቻልኩም፣ እግሬ ይቆራጥመኛል። ሁሉሃ ገብቼ ቦታ ትንሽ ይሻለኝ ከሆነ ሂጂ ታዲያ ምን ችግር አለ? አይ አንተ ሁኔታ አያስተማመንም። አንተን ትቼ እኔ ስወጣ እየጠበቁ ለምንድን ነው የግቢው ሰው የሚመጣው? ብዙአየሁ የመጣ ምንድነው የሚልክ? እንግዲህ ስሙን እሷ ስላነሳችው ላንሳ። ምንድነው የሚልክ ስለው ምን አለኝ? በቃ ይሄ በፊት የሚያሳየኝ የትቢት ንግግሮች አሉ አይደለ? እንደዛ አይነት ምን አለኝ ይላል። እኔ እንጃ እናንተ ታውቃላችሁ። ሲቀጥል አንድ ሸሚዝ እስኪቀረኝ ድረስ እሱን ከመመገብ ዞር አልልም ማለት እኮ ቡና ሰርቼ በረንዳ ቡና ሰርቼ እኮ ቡና ሻይ ሰርቼ እኮ እነሱን ከሀብታም እኩል ነው ማኖራቸው ልጆቼን ማለት ነው። እኛ ቤት ምግብ አይጠፋም። ቂጣው ቢያስጠላቸው ኬኩን ጋግሬ ኬኩ እንትን ይከብዳል ምንድነው የሚሰለቻቸው ከሆነ ኩኪሱን እያማረጡ እንዲበሉ ለምን እኔ ደጅ ነው ሙሏ ቡና ጠጡ ታውቂያለሽ። ጠዋት ትገቢያለሽ ጠዋት ትገቢያለሽ ማታ ትገቢያለሽ ቤት እና እንደዛ ያደረኩ ስለሆነ እኛ ቤት ምግብ አይጠፋም። እና ምን ልልሽ ነው እንዴ ለምን እንዲህ ያለ እኛ ቤት ምግብ ጠፍቷል እንዴ? ሸሚዙ እስኪያልቅ ድረስ ሸሚዙን አንድ ሸሚዝ ስትቀረው ድረስ አንተ ይሸጦ የሚመገበው አልኩት። እሺ ኤደን አንቺ ከጨረሽ እኔ ጥያቄዎች ጠይቅሻለሁ። አንቺ ጨርሰሽ አንድ ነገር ልጨርስልሽ አሁን። እሺ አልጨረስኩም። እንዲች ያለ እንግዲህ ከቤት የወጣበትን ታሪክ ልጨርስልሽ። ደብድባኝ እንዲያርጋኝ ያለበትን ማለት ነው። አሁን እንደዛ ሁሉ ሀሰብ በቃ ይዛን ጊዜ እንደውም አንድ ነገር ልንገርህ ካልኩት ከዚህ በኋላ ሩቅ ትምህርት ቤት ብቻህን ሄደህ ተምረህ አትመጣም። እድላይትም ለትምህርት ቤት ደርሳለች። ከእህትህ ጋር እዚህ ወንድራድ አስገባቸዋለሁ፣ ራሴ አደርሳቸዋለሁ፣ ራሴ መልሳችኋለሁ። ኧረ እባክሽ እኔ ከቦሌ አዲስ ወጥቼ ወንድራድ የሚባል ትምህርት ቤት አልገባም። እሱ ገና ነው፣ ሲደርስ እናወራበታለን። አሁን እኮ አያጨቃጭቀን። ሆስፒታል ልትገይኝ ያስበሽ ስላልተሳካልሽና ሰው ስድ ስለደረሰብሽ አለኝ። አሁን ቤትሽ አስገብተሽ ልትገይኝ ሲል ብልጭ አለብኝና የተሳሳተ መድኃኒት እየሰጠሽኝ ሲል በእምነት በጥፍ ያልኩት። እንግዲህ እና ይሄ የተጎዳ ሰውነት አይደለ የማቀቀ ሰውነት አይደል? የእጅ አሻራ ቀይም ስለሆነ ልጁ ሄዶ እንደ ሰንበር ሆነበት ፊቱ ላይ። በኋላ ያዙ ልቀቁኝ አለ። ጎረቤት ተሰበሰበ። በቃ ነገርኳቸው። በቃ እንዴት እንደዚህ ይለኛል አልኩኝ። የሚበላውን ሰጠዋለሁ። እኔ መሸሽ ጀመርኩኝ ከቤቱ መውጣት። በቃ የሚበላውን ግን አላሳጣሁትም። ተጎዳሁ ነው ቅድም እንዳለው ምግብ አትሰጠኝም እየከሳሁ መጣሁ የሚለው ውሸት ከውሸት ይራቅ። ምን አልኩት? እንደ መድኃኒትነት ገዝቼ አይደለ ጓደኛዬ ገዝታ አይደለ ያመጣችለት የነበረው ፕላምፕሌት ስጪኝ ሲል ፕላምፕሌትም እኮ መድኃኒት ነው። እኔ የተሳሳተ መድኃኒት አይደለም የምሰጥህ። ምንም አይነት መድኃኒት ዶክተር ሳናማክር የተሳሳተ መድኃኒት ወስዳለሁ ብለህ የምታምን ከሆነ ሳታማክር እኔ ላንተ ምንም አይነት መድኃኒት አልሰጥም፣ ፕላምፕሌትም አትጠይቀኝ አልኩት። በኋላ እንደዛ ሆኖ ሐሙስ ቀን ነው ይሄ ነገር የተጀመረው። ቅዳሜ ቀን በቃ ቤቱ ይሄ ልብሳቸውን እያራገፍኩ ምናምን እያጸዳዳሁኝ ነው።
በኋላ ዝም ብሎ አሁን ነገር ፍለጋ እንግዲህ ተመክሯላ ልጁ በቃ ምክንያት ነው የሚፈልገው ዝም ብሎ ከግርግዳ ጋር ያጋጨ ይመታታል በቃ እወጣለሁ እያለ መታገል ጀመረኝ ዓርብ ዕለት ሲታገለኝ እንዲያስፈራሩልኝ በአካባቢ ያለ ፖሊስ ጣቢያ ወሰድኩትና ያው ታማ ሆስፒታል ነው የመጣው ከኔ ጋር ሊስማማ አልቻለም እንደዚህ በቃ አስተዛዝኖ ሲነግራቸው ፖሊሶቹም ያው ልጅ ነው ብለው ወደ እኔ እንትናሉ እንደ ቁጣም አደረጋቸው መከሩንና ወደ ቤት መጣሁ ዓርብ ቀን ቅዳሜ ቀን እኔ ስራዬን በቃ ከሱ ጋር ማላወራም የሚበላውን ብቻ አቅርባለሁ ብቻ ልጅቷን የሆነ አይፓድ አላት ከግርግዳ ጋር ያጋጫታል ያን አይፓድ ይቀማታል ይመታታል ስታለቅስ ዋለች ያን ቀን ታይ እድላይ ከሱ ዞር በይ እሷ ደግሞ በጣም ተወደዋለች ዞር በይ ከሱ አሁንም ዞር ትልና እስሩ ነው የምትገኘው በዛ ሰዓት ይመታታል እንደምንም ያንጨረስኩና ሌሊት ላይ ኃይለኛ ትኩሳት አተኩሳት ቀሰቀስኩትና ምን የመታት ነገር አለች ህፃን ልጅ በጣም አተኩሳለች ስለው ምን አቀልሻለሁ እንዳስልኪ ወደ ዞር በይ አለ እሺ ተነሳውና አዶሌ ትኩሳት መድኃኒት ሰጥቼ ልጅቷን በምን አድርጌ አስተኛው በነጋታው እሑድ ዕለት እንግዲህ የወጣበት ቀን ከቤት የወጣበት ቀን እሑድ ዕለት ቀጠለ ያ ነገር በነጋታው ሚካኤል ነው በነጋታው የእሑድ ቀን ቀጠለ አሁንም እንደለመደው ይመታታል ሳይድል በቃ እኛን ማየት አይደል ያልፈልገው ይሄ ልጅ የሚበላውን አዘጋጅለታለሁ እኔና አንቺ አንዳንድ ቦታ ሄደን ዞር ብለን እንመጣለን ለምን እናንተ ትወጣላችሁ ቤቱ የእናንተ እኔ እወጣላችኋለሁ ለምን ትወጣለህ ከዛ አሁን ካጠገቡ ዞር በይ እኔ አንቺም ችግር አትፍጠር ያልኳትና ወደ ሶፋው አምጥቼ እሷን አስቀምጬ የሆነ ነገር ከፈትኩላትና እኔ እንግዲህ ቤት አዝጅቼ ጨርሼ አዋራ እያነሳሳው ቲቪ ስታንዱን እየጠረኩ እንዲች እኮ በረንዳዋ ላይ ጎርደድ ሲል አይቼዋለሁ ዞር ስል የለም እድል የት ሄደ ሂጂ ታችኛው ሽንት ቤት አኔል ብለሽ ተጣሪ ስላት እማ የለም አለች ወደ ታች ቤት በዛ ቅጽበት የት እንደደረሰ አናውቅም የሆኑ ጥያቄዎች ይመጣሉ የኔ ጓደኞች ማለት ነው መጡና ቤት ቁጭ ብለው ልጁስ ያመመውስ ልጅ አይ በቃ ምላቸው ግራ ገባኝ ጠፍቷል እኮ ከቤት ወጥቷል እኮ ይታይ ምላቸው ግራ ገባኝ እንደዛ ሆኖ ያዩት ልጅ ምን ብዬ ልናገር እንደዚህ ያደረገ ምንም ይወርድ የት እንደገባ አላውቅም አልኳት በኋላ ይቺ ስሙ በተደጋጋሚ የሚጠራው ለሊት ደረስኩል የሚል እህቱ ከነሱ ጋር ያወራው ከፈት አደረገችና በሩ መጣችን አኔልስ አለች በቃ እንዴ ነው ያልኳት አይተሽዋል አንቺ ጋር ነው በቃ የጠየቀችኝ እሱ ነው ጠፋ አለች እንደሚጠፋ ታውቃለች ማለት ነው እየሻል ስራ ስሩ የበቀለ ነው ከስር ከሆስፒታል የጀመረ ነው ምክሩ ምኑ አመጹ እኔ አላውቅም እንጂ ቤት ውስጥ ገባ ተገለጠ እንጂ ይበልጥ ማለት ነው እኔ አላውቅም አልኳት ከዛ እንዴ አሁን ምንድን ተፈጥሮ ነው ሲለኝ በቃ ቁጭ በሉ እንደዚህ እስከ ዛሬ ለምን አልነገርሽኝም ልጁ እንዲህ አይነት ባህሪ እንዳለ ምን ብላ እንድናትን ልጄን እንዲህ ነው ብላ ትናገራለች የት ይሄዳል ብለሽ ታስቢያለሽ ሲለኝ ምናልባት ለቀንበት የመጣንበት ሰፈር ሊሄድ ይችላል እዛ ብዙ ሰው ስለሚያውቅ ታይዘን ሚስቱን እሱ ወደ ቤት ሸኝና የሷ ባልና እኔ ሆነን በእግራችን ታክሲ የለም ስንፈልግ ለቀንበት የመጣ ነው ፊጋ የሚባል ሰፈር ከጎረንሶች መሃል አየሁት ያውና ብዬ አሳየው አትሄድም ልቀቀኝ ላለ ታገለው ተው እያለ ጭንቅላቱን እያባበለ አመጣ ይውልሽ እንደ ድሮ ምመታልሽ እንዳይመስልሽ አንተ እኔ ልትመታ እለቅሽ መስሎሽ አሳይሻለሁ አለኝ በዛ አንተ እውነት እኔ ልትመታ ስለው መታሻለሁ ብሎ እንትን ለሰውየው ፊት ነው እንግዲህ ጓደኛዬ ፊት ነካስ አድርጎ አሁን ምቺ ጥርሱቱን ምኑ እንደመድማት ሆነች እንደምንም ቤት አስገባ ቤት ሲገባ ያዙ ይልቀቁኝ አለ እንደምንም ቤት ገባ መንቀን ያንቀን ከዛ ለሊት ላይ ተነስቶ ጥርሱን ምናምን ይበላል ለሊት እንግዲህ 9 ሰዓት ደበደበችኝ አለኝ ሰዓት የሚገርም እኔ በመሀል ያለው አንድ የሱ እግዚአብሔር ብቻ ነው ያንቀን የሚያገኘው እኔ በለሊት 9 ሰዓት ከሱ ጋር ተነስቶ ከኔ ጋር ግብግብ ልደብድብሽ ለሊት ላይ ማለት አንተ ላይ ልትመታ ትግል አንተ ልቀቀኝ ከዛ ይሄ እንግዲህ ይሄ ጎረቤት መጥቶ አገላገላል ተባለ መሀል ላይ ቆሞ አንተ ዝም በል እናት እኮ ስትመታና ስትሰደብ ለልጅ አይሳቅም አይደል እየሳቀ
ያበረታታው ነበር። ሳቁን ነው አሁን ይኸውልህ ቡዛየው ከኔ ነው የምትጣለው እንደ መቆጣት እየሳክ ልጁን የልብ ትሰጥብኛለህ ወይ እንዴ? ይሄ ልጅ እኮ ልጅ ነው። አይ ካልተስማማችሁ እኛ ጋር ያድራል የትም አይሄድም አልኩት። እኔ ነኝ አልኩት። እሱ እኔ ቤት ስለሚለቁ ምናምን ሳይሆን እኔ ነኝ የትም አይሄድም። የሚኖረው ምን ጋር ነው የሚያድረው እዚህ ነው አልኩት። እንግዲህ ከዚህ በኋላ ምናምን አለ እንደገና የዛ